ገንዘባችሁ ላይ ሲሪየስ መሆን ከፈለጋችሁ ከዚህ በኋላ ደሞዝ ስትቀበሉ እነዚህን አራት ነገሮችን አድርጉ። ለማታገኙ ሃይ ዲዲ አባላለሁ። ዌልካም ቱ ማይ 30 days series where I teach you how you can have self discipline እንዲሁም ደግሞ self growth። የመጀመሪያው ደሞዙ እጃችሁ ላይ ከመግባቱ በፊት ቀድማችሁ ፕላን አድርጉ። ይሄ ማለት እንግዲህ ኢምፖልሲቭ ሾፒንግን ያቆምላችኋል። ማለትም ደሞዙ እጃችሁ እንደገባ ወዲያው ነው ነገር ልግዛ የምትሉ ከሆነ ሳታስቡ ነገሮችን ዝም ብላችሁ የምትገዙ ከሆነ ቀድማችሁ ግን ፕላን ማድረግ ገንዘባችሁ የት እንደሚሄድ ለማን እንደሚከፈል ምን ነገሮችን ከብር እንደምታደርጉ ቀድማችሁ ማሰብ ቀድማችሁ ፕላን ማድረግ ብዙ ነገር ሴቭ ያደርግላችኋል። ሁለተኛ ደግሞ ማይ ፌቨራይት በተቻላችሁ መጠን የተለያየ አይነት ባንክ አካውንቶችን ተጠቀሙ። እኔ ለምሳሌ ወደ 5 አይነት ዲፈረንት ባንክ አካውንቶችን ለ5 የተለያዩ ነገሮች ተጠቀምበታለሁ። ሲቢኢ ለሾፒንግ እና ግሮሰሪ ነው የምጠቀምበት፣ ባንክ ኦፍ አቢሲኒያ ለትራንስፖርት ነው የምጠቀምበት፣ አዋሽ ዋናው ሴቪንግ ያለበት ነው፣ ብርሃን ባንክ ቢዝነሴን ራን የማደርግበት ነው፣ and lastly ኢመርጀንሲ ፈንዲንግ ደግሞ ማስቀመጥበት ሌላ አካውንት አለን። አይ ቲንክ የኛው የቴሌብር ነው ቴሌብር ላይ ነው። ስለዚህ በተቻላችሁ መጠን ገንዘባችሁን የተለያዩ ባንክ አካውንቶች ውስጥ ማስቀመጥ አክቹሊ ራሳችሁን ዲሲፕሊን ታስተምራላችሁ። ምክንያቱም አንዱ አካውንት ውስጥ እንበልና እቃ የምትገዙበት ወይ ሾፕ የምታደርጉበት ከሆነ ሌላኛው ሴቪንጋችሁ አይነካም። ለነገርኳችሁ እያንዳንዱ ፐርፐስ ስላላቸው that will help you so ሁሉንም ገንዘባችሁን አንድ ቦታ አታስቀምጡ። that's a big no no። ሁለተኛ ደግሞ በየወሩ የምትከፍሉት ወይም ደግሞ በየወሩ የሚመጣ ወጪ ካለ ቀድማችሁ እነሱን ክፈሉ። ማለትም እንደነ የቤት ኪራይ፣ ትራንስፖርት፣ አስፔዛ፣ የልጆች ትምህርት ቤት የመሳሰሉ ነገሮች ካሉ ባካችሁ ጊዜ አትስጧቸው and ቀኑን ደግሞ ጠንቅቃችሁ ወቁ። ስለዚህ the moment ገንዘባችሁ ሲመጣ ወደ እናንተ እነዚህ ቀድሞ መከፈል ያለባቸው ነገሮች ቀድመው ቴኬር ይደረጉ and then ቀጣይ ያላችሁን ገንዘብ ለሌላ ነገር ብታውጡ ይቀላችኋል። so ሪማይንደር አይምሯችሁ ላይ ማስቀመጥ ግዴታ ነው። አራተኛና ላስትሊ ደግሞ ኦዲት ማድረግ አለባችሁ። ልክ አብዛኛው ሰው የሚፈራው ነገር እንደሆነ መሰላችሁ ገንዘቡ ምን ያህል እንደሚያገኝ እና ምን ያህል ወጪ ወይም ደግሞ የት እንደሚወጣ ማየት አይፈልግም። እውነት ነፃ ያወጣችኋል አይደለ የሚባለው። ስለዚህ እውነታውን ተጋፈጡ። እውነታው ምንድነው? ምን ያህል ገንዘብ ነው በወር የምታስገቡት? እንደን ምን ያህል ገንዘብ የት ቦታ ነው የምታወጡት? ገንዘባችሁ የት ነው የሚሄደው? እንዲሁም ደግሞ ለሚቀጥለው ወር ፕላን ማድረግ በጀት ማድረግ እነዚህ ነገሮች እንዳለ ኦዲት ማድረግ አለባችሁ። ብዙ ጊዜ ይሄንን የሀበሻ ልምድ አይደለም። ስለዚህ ባካችሁ ይሄን ነገር ማድረግ አለባችሁ። ይሄንን ትምህርት አክቹሊ የተማርኩት ከፈረንጅ ክላይንቶች ነበሩኝ እና it's really amazing ገንዘባቸው ላይ በጣም ምን ያህል ኦዲት እንደሚያደርጉ መማር so that's the best habit እናንተም ሊኖራችሁ የሚገባ so ኦዲት ማድረግ is really important። እነዚህን አራት ነገሮች ካረጋችሁ trust me this year ገንዘባችሁ ላይ ሲመጣ you'll be really amazing at it።